በኢትዮጵያ የፊልም ኢንዱስትሪ ታሪክ የመጀመሪያው የሆነውና በ35 ሚሜ የተሰራው ባለ ጥቁርና ነጩ ፊልም ሂሩት አባቷ ማን ነው የተሰኘው ፊልም ሲሆን ፊልሙን ያዘጋጀው ናሽናል ፊልም ኤንድ ፐብሊሲቲ የተባለ ድርጅት ነበር። ድርጅቱ በወቅቱ ለፊልሙ ማሰሪያ የሚሆን ገንዘብ በማጣቱ ከኢትዮጵያ ልማት ባንክ ጋር ውል ገብቶ ከባንኩ የ200 ሺህ ብር ብድር ወስዷል። ይሁንና ፊልሙን ያዘጋጀው ተቋም ለፊልሙ ማሰሪያ እንዲሆነው ከባንክ የወሰደውን ብድር መክፈል ባለመቻሉ ምክንያት ለብድሩ መያዣ ያደረገው ሂሩት አባቷ ማን ነው የተባለው ፊልም ግማሽ ክፍለ ዘመን ለሚሆን ጊዜ ባለዕዳ ሆኖ በባንኩ ተይዞ ቆይቷል። 1980ዎቹ በሀገራችን በተለይም በከተማችን አዲስ አበባ የልብ ወለድ ፊልሞች መታየት የጀመሩበትና በከፍተኛ ሁኔታ ተቀባይነትን ያገኙበት ወቅት ነበር። በወቅቱ የነበሩ ዓለም አቀፍ ፊልም አከፋፋዮች የአሜሪካ፣ የጣሊያን፣ የሐረብ፣ የፈረንሳይና የህንድ ፊልሞችን ለኢትዮጵያ ሲኒማ ቤቶች ማቅረብ የጀመሩበት ወቅትም ነበር። በፊልሙ ኢንዱስትሪ ዘርፍ ስመጥር ከሆነው ከዋርነር ብራዘርስ 7 አርትስ እንዲሁም 20th ሴንቸሪ ፎከስ በአዲስ አበባ ከነበሩት አምባሳደር፣ ቀዳማዊ ኃይለ ሥላሴ ቲያትር፣ አድዋ፣ ድራይቪን ቲያትርና ከሲኒማ ራስ ሲኒማ ቤቶች ጋር ፊልሞችን ለማቅረብ ስምምነት ላይ ደርሰው ነበር። ፊልሞቹ ለሀገሪቱ ባህል ይመጥናሉ ወይ የሚለውን ጉዳይ በሚገመግመው አካል ይሁንታን ካገኙ በኋላ ለእይታ የሚቀርቡ ሲሆን በወቅቱም ከፍተኛ ዝናን ካተረፉት ፊልሞች መካከል የህንዱ ማዘር ኢንዲያና የሆሊውዶቹ ካዛብላንካና ታርዛን ይጠቀሳሉ። በወቅቱ የነበረው የሲኒማ ባህል መዳበር የኢትዮጵያውያንን ትኩረት ስቦ የመጀመሪያውን ኢትዮጵያዊ ልብ ወለድ ተንቀሳቃሽ ፊልም ለመስራት እንዲሁም የፊልም ፕሮዳክሽን ኩባንያን ለመመስረት ምክንያት ሆነ። በኢላላ ኢብሳና በላምብሮስ ዩካሪስ አሰባሳቢነት 14 አባላት ያሉት የሀገር ፊልምና ማስታወቂያ ማህበር የተሰኘ አንድ ትልቅ ኩባንያ የተቋቋመ ሲሆን ኢላላ ኢብሳም የኩባንያው ስራ አስኪያጅ ሆኑ። ኩባንያው በመጀመሪያ ሊሰራ አቅዶ የነበረው በወቅቱ በጠቅላይ ሚኒስትር መኮንን እንዳልካቸው የተጻፈው ሳልሳዊ ዳዊት የተሰኘ ፊልም ነበር። የፊልም ስራው ቀጥሎ ለተወሰኑ ወራትም ልምምድ ሲያደርጉ ቆይተዋል። ነገር ግን ስራው ከፍጻሜ ሳይደርስ በገንዘብ እጥረት ምክንያት ተቋረጠ። ሂሩት አባቷ ማን ነው የተሰኘውን ፊልም የጻፉት ኢላላ ኢብሳ የተባሉ ሰው ሲሆኑ በሙያቸው የምጣኔ ሀብት ባለሙያ ናቸው። ፊልሙን ዳይሬክት ያደረጉት ደግሞ ግሪካዊው ላምብሮስ ዩካሪስ ናቸው። የሂሩት አባቷ ማን ነው የቴክኒክ ባለሙያዎች በሙሉ አውሮፓውያን ነበሩ። የአርቶትም ሆነ ፊልሙን የማጠብ ስራ የተሰራው ጣሊያን በሚገኝ የፊልም ላቦራቶሪ ውስጥ ሲሆን በ20 ቅጆችም ነበር የተዘጋጀው። በሙዚቃውም በአውሮፓውያኑ 1956 የቀዳማዊ ኃይለ ሥላሴ ቲያትር የሙዚቃ ዳይሬክተር የነበሩት የአፍሪካ አንድነት ድርጅት መዝሙርን ያዘጋጁት በኢትዮጵያ ሙዚቃ ከፍተኛ ስፍራ ያላቸው አርመናዊው ነርሲስ ናልባንዲያን ተሳትፈውበታል። ከነርሲስ ናልባንዲያን በተጨማሪ ሰላም ለኢትዮጵያ፣ ስፖርት ለጤንነት በተባሉ ዘፈኖቹ የሚታወቀውና በጣሊያን ሀገርም በሙዚቃው ከፍተኛ ዝናን ያገኘው የተስፋዬ ገብሬን ሙዚቃዎች ዋናው ገጸ ባህሪ ጉግሳ ሲጫወታቸው በፊልሙ ላይ ይታያል። ነሐሴ 21 ቀን 1957 ዓ.ም ንጉሡ አፄ ኃይለ ሥላሴ እንዲሁም የንጉሳውያን ቤተሰቦችና ሚኒስትሮች በተገኙበት የተመረቀው ሂሩት አባቷ ማን ነው የተሰኘው ፊልም ታሪኩ ከናዝሬት ተነስቶ አዲስ አበባ ከዚያም አስመራ የሚዘልቅ ፊልም ነው። የታሪኩ ዋና ገጸ ባህሪ ሂሩት በናዝሬት ከተማ ከቤተሰቦቿ ጋር የምትኖር ተማሪ ነበረች። ጉግሳ በውጭ ሀገር ተምሮ የመጣ በሙያው ዘፋኝ ሲሆን ታሪኩ በሁለት ወጣቶች ፍቅር ላይ ያጠነጥናል። ነጭና ጥቁር የሆነው የመጀመሪያው የኢትዮጵያ ሲኒማ ቀረጻው የተካሄደው በናዝሬት፣ ቆቃ፣ ደብረ ዘይት፣ አዲስ አበባና አስመራ ከተሞች ውስጥ ነው። የባላባት ልጅ የሆነችው ሂሩት በአንድ አጋጣሚ ናዝሬት ውስጥ ባለ ማዘጋጃ ቲያትር ቤት ከቤተሰቦቿ ጋር ሆና ሙዚቃዊ ቲያትር ልትመለከት በምትሄድበት ወቅት ጉግሳ ከሚባል ዘፋኝ ጋር ትተዋወቃለች። ጉግሳና ሂሩት በፍቅር ትንሽ ወቅት እንዳሳለፉ ጉግሳ ታሰረ። በወቅቱም ሂሩት አርግዛ ነበር።
በ1950ዎቹ ከጋብቻ ውጭ ማርገዝ እንደ ከፍተኛ ነውር በሚታይባት ኢትዮጵያ ለሂሩት የታያት አማራጭ ጓዟን ጠቅልላ ወደ አዲስ አበባ መርካቶ ማቅናት ነበር። በአዲስ አበባም ቡና ቤት ተቀጥራ የምታየውን ውጣ ውረድ ፊልሙ ያስቃኘናል። በፊልሙ ላይ ሂሩትን የወከለቻት አንጋፋዋና ታዋቂዋ ተዋናይት አስካለ አመነሸዋ ስትሆን የጎግሳን ገጸ ባህሪ ወክሎ የተጫወተው አለማየሁ አሰፋ የተባለ ወጣት ነው። ይህ ወጣት ተወልዶ ያደገው በአዲስ አበባ ከተማ ውስጥ ነበር። አለማየሁ የአንደኛና የሁለተኛ ደረጃ ትምህርቱን ያጠናቀቀውም እዚሁ አዲስ አበባ ከተማ ውስጥ ነው። በቀዳማዊ ኃይለ ሥላሴ የአየር ኃይል አብራሪ ፓይለት በመሆን ለ2 ዓመትም አገልግሏል። ለኢትዮጵያውያን አቆጣጠር በ1957 ዓ.ም በኢትዮጵያ ለመጀመሪያ ጊዜ በተሰራው በዚህ ፊልም ላይ የተሰጠውን የመሪ ተዋናይነት ቦታ በብቃት ተወጥቶታል። አቶ አለማየሁ ሳቅ በሳቅና ጉብል የሚል መጽሐፍ ደራሲም ነው። ሁለቱ መሪ ተዋናያኖች በፊልሙ ተዋውቀው ትዳር መስርተው 2 ወንዶችና አንዲት ሴት ልጅ አፍርተው ከ50 ዓመታት በላይ በትዳር ኖረዋል። በፍቅር ተይዤ ስተነቅስ ተበበ የፊልሙ ምረቃ ስነ ስርዓት ላይ የተገኙት ንጉሡ አፄ ኃይለ ሥላሴ ፊልሙን አቋርጠው መሄዳቸው ይነገራል። ለዚህ ደግሞ ምክንያታቸው የፊልሙ ታሪክ ስላበሳጫቸው ነበር። ኢትዮጵያ ብዙ ቁም ነገር ያለው ታሪክ እያላት እንዴት የሴተኛ ዳሪ ሴት ታሪክ ፊልም ተደርጎ ይሰራል ብለው መናገራቸውም ተጽፏል። ይህም ሆኖ አፄ ኃይለ ሥላሴ የፊልሙ ተዋናይ የሆነችውን አስካለ አመነሸዋን በቤተ መንግስታቸው ተቀብለው ላሳየችው ምርጥ የትወና ብቃት የገንዘብና የወርቅ ሐብል አበርክተውላታል። ፊልሙ ለ4 ዓመታት ያህል ከታየ በኋላ ኩባንያው ፊልሙን ለመስራት የወሰደውን ገንዘብ መክፈል ባለመቻሉም ፊልሙ በዕዳ ተይዞ ለረጅም ዘመናት ቆይቷል። የኢትዮጵያ ልማት ባንክ በዕዳ ይዞት የነበረውን ይህንን ታሪካዊ ፊልም ሸጦ ከሚያገኘው ጥቅም ይልቅ ታሪካዊነቱን ጠብቆ ለሕዝብ አገልግሎት ቢውል የተሻለ ጠቀሜታና ዋጋ ይኖረዋል በሚል በባንኩ የሥራ አስፈጻሚዎች በኩል የፊልሙ ዕዳ ተሰርዞ ፊልሙ ለባህልና ቱሪዝም ሚኒስቴር ተሰጥቶ እንደ አንድ ታሪካዊ የሕዝብ ሀብት ተጠብቆና ተይዞ ለሕዝብ አገልግሎት እንዲውል በተወሰነው መሰረት ሚያዝያ 30 ቀን 2006 ዓ.ም በኢትዮጵያ ብሔራዊ ቲያትር በተከናወነ ደማቅ ስነ ስርዓት ፊልሙን ለባህልና ቱሪዝም ሚኒስቴር በስጦታ ተላልፏል። ፊልሙ በኢትዮጵያ ፊልም ታሪክ ለመጀመሪያ ጊዜ በአዲስ አበባ ሲኒማ ቤቶች አስተዳደር ድርጅት አዘጋጅነት በአቶ ፋሲል አብርሃ ከፍተኛ ቪዲዮ አቀናባሪነት በ2012 ዓ.ም ዲጂታላይዝድ ተደረገ። ጥር 5 ቀን 2014 ዓ.ም ደግሞ አንጋፋና ወጣት የፊልም ሙያተኞች በተገኙበት በሸራተን አዲስ ተመርቆ ለእይታ በቃ። በፊልሙ አዲስ አበባን፣ ደብረ ዘይትን፣ አስመራን በዛ ዘመን አይተናል። ባዶ እግራቸውን የሚሄዱ የከተማ ሰዎች፣ መንገዶች፣ ህንጻዎች፣ የደመራ በዓል፣ ዳንስ፣ ሜካፕ፣ ቀሚስ፣ 560 ታርጋ ቁጥር ያላት መኪና ለታሪክ ተቀምጦልናል። ለሲኒማው ውበት ተብሎ ታስቦበት የተሰራበት ቦታ ታሪክ ሆኖ ቁጭ ብሏል። ጸሐፊው ይላል አይብሳ እንደ አድዋ፣ ማይጨው የመሳሰሉ ታሪካዊ ጦርነቶችን በፊልም የመስራት እቅድ ቢኖራቸውም ሊያሳኩት ግን አልቻሉም። ኩባንያው በ1961 ዓ.ም የንግሥተ ሳባን ጉዞ ለመስራት ታዋቂዎቹን ተዋንያን ወጋየሁ ንጋቱንና ደበበ እሸቱን ትምህርታቸውን ከሚከታተሉበት ሃንጋሪ ዩኒቨርሲቲ ያስመጥቶ የነበረ ቢሆንም እንደታሰበው አልሆነም። ደርግ ስልጣን ላይ መውጣቱን ተከትሎም ይኸው የአገር ፊልምና ማስታወቂያ ማህበር ፈረሰ።